ሰላምና ጤና በያላችሁበት ይድረሳችሁ። ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ረቡዕ የምሳ ሰዓት የዝውውር ጉዳዮችን የምናነሳበት ፕሮግራማችንን እነሆ ይዘን ቀርበናል። ስለምታረምጡን፣ ስለምትከታተሉን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ከጠዋት ጀምሮ በተለይ በትልልቆቹ የአውሮፓ ሚዲያዎች ሲነገሩ የነበሩ ሰፋ ያሉ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ነው ዛሬም ይዘን የተገኘ ነው። የተለያዩ ርዕሰ ጉዳዮችን ከዝውውር ጉዳዮች ጋር አያይዘን የምናነሳ ይሆናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣም የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የማንቸስተር ዩናይትድ ተከላካይ ሉክ ሾው የጊዜያዊ አሰልጣኙ የማይክል ካሪክ ፈጣን ተጽዕኖን አድንቋል። በቀድሞ አሰልጣኝ ሩበን አሞሪም ላይም እንዲሁ የተደበቀ ትችትን ጭምር ነው የሰነዘረ የሚመስለው። ዩናይትድ በቶተንሃም ላይ 2-0 የሆነ አስደናቂ ድልን ካስመዘገበው በኋላ ትላንትና ለመጀመሪያ ጊዜ በማይክል ካሪክ ስር ነጥብ የጣለበት ጨዋታን ያስመዘገበውና ከዚህ በኋላ የተናገረው ሉክ ሾው ካሪክ የጊዜያዊ አሰልጣኝነት ሚናውን ከተረከበ በኋላ ላሳየው ለውጥ ከፍተኛ አድናቆቱን የገለጸለት። ከቶክ ስፖርት ጋር ቆይታን ያደረገው ሉክ ሾው ሩበን አሞሪም በጥር ወር ከተሰናበቱ በኋላ ካሪክ ስልጣኑን ከተረከበ ወዲህ ምን እንደተቀየረም ተጠይቆ ነበር ምላሹን የሰጠው። በሩበን አሞሪም 3-4-2-1 አስተላለፍ ውስጥ ለመላመድ ተቸግሮ የነበረውና አሁን ደግሞ ወደሚወደው የግራ መስመር ተከላካይነት ወይም ሌፍት ባክ ሚናነት የተመለሰው ይህ እንግሊዛዊ ኢንተርናሽናል ስለ ቀድሞው የዩናይትድ አማካይ ካሪክ እንዲህ ሲል ነው የተናገረው። እሱ ብዙ ልዩነቶችን ፈጥሯል። ለእኔ ግን ትልቁ ነገር ክለቡን ያውቀዋል፣ እንዲሁም ደግሞ የእግር ኳስ ጨዋታዎችን ለማሸነፍም ሁሉንም ሰው ደስተኛ ለማድረግና በምናደርገው ነገርም እንድንደሰትበትም በትክክል ምን እንደምናስፈልገንም ያውቃል ብሏል። እርግጥ ነው እዚህ ተጫዋች በነበረበት ጊዜ ብዙ ነገሮችን አሸንፏል፣ ስለዚህም ክለቡን ይረዳዋል። ይህ ደግሞ ለእኔ ትልቁ ነገር ይመስለኛል ብለዋል። ከተጫዋቾች እንዴት ምርጡን ብቃት ማውጣት እንዳለበት ጠንቅቆ ያውቃል። እናም በትክክል ደግሞ ያንን እያደረገ ነው የሚገኘው። እርግጥ ነው ጨዋታዎችን ማሸነፉ ሁልጊዜም ሁሉም ሰው የተሻለ ስሜት እንዲሰማው ያደርጋል። በራስ መተማመኑም አሁን ላይ በጣም ከፍተኛ ደረጃ ላይ ነው። እግራችን ከፍሬኑ ላይ ማንሳት የለብንም። ዝም ብለን መቀጠልና እርስ በርሳችን መገፋፋትም ወይም መደጋገፍም ይኖርብናል ብሏል። ሁለቱ አሰልጣኞች መካከል ያለው የስታቲስቲክስ ልዩነትም እጅግ አስገራሚ ነው። ማይክል ካሪክ በመራቸው 5 ጨዋታዎች ላይ በማንቸስተር ሲቲ፣ በአርሰናል ላይ የተመዘገቡ ታላላቅ ድሎችን ጨምሮ 4 ድሎችንና 1 ያቻ ውጤትን አስመዝግበዋል። ይህም ሩበን አሞሪም ማንቸስተር ዩናይትድን በመራባቸው 47 ጨዋታዎች ውስጥ ካስመዘገቡት ረጅሙ የማሸነፍ ጉዞ ጋርም እኩል እንደሆነ ይታወቃል። ምናልባት ለፖርቱጋላዊ አሰልጣኝ ሩበን አሞሪም ይበልጥ አሳፋሪ የሚሆነው ደግሞ የኮቢ ማይኖ ዳግም መነቃቃት ነው። ይሄ የ20 ዓመቱ የአካዳሚ ውጤት በሩበን አሞሪም ዘመን ችላ ተብሎ የነበረ ሲሆን አሰልጣኙ አማካዩ ለእሳቸው አድካሚ አጫወትም አስፈላጊ አካላዊ ብቃትም ይጎለዋል ብለው ያምኑ እንደነበር ነው የተዘገበው። በካሪክ ስር ግን ኮቢ ማይኖ ዳግም የተወለደ ይመስላል። ቀደም ብሎ ለእንግሊዝ ብሔራዊ ቡድን እንዲመረጥም ባስቻለው በዚያው በተረጋጋ ሁኔታ አማካይ ክፍሉን እየተቆጣጠረ ነው የሚገኘው። ዩናይትድ አሁን ላይ ወደ ቻምፒየንስ ሊግ ተሳትፎ ፉክክር የተመለሰ ሲሆን በካሪንግተን ወይም በልምምድ ሜዳው ላይ ያለው ስሜትም በጣም ተሻሽሏል። ካሪክ በክለብ ውስጥም የማሸነፍ አስተሳሰብን በድጋሚ የመለሰው እንደሆነ ነው ምንጮች እያሳዩ የሚገኙት። ሊቨርፑል በፕሪሚየር ሊጉ ካሉ እጅግ አስደሳች ወጣት አጥቂዎች አንዱ የሆነውን የቦርንመዙን ኤሊ ጁኒየር ክሩፒን በክረምቱ ለማዘዋወርም ፍላጎት እንዳለው ነው እየተነገረ እንደሚገኝ በተለይ ቅርበት ያላቸው የመረጃ ምንጮች ለካቼንድ ኦፍሳይድ መረጃውን ያጋሩት። የ19 ዓመቱ ተጫዋችም በእንግሊዝ በቆየበት ጊዜ የሊጉን አካላዊና ታክቲካዊ ፍላጎቶችን በፍጥነት በመላመድ ግቦችን በማስቆጠር ጉልበት በመጨመርና በማጥቃት ቀጠናው ላይም ድንቅ ብቃቶችን በማሳየት ስኬታማ ጊዜን ነው እያሳለፈ የሚገኘው። የክሩፒ እድገት ከአንፊልድ ወይም ከሊቨርፑል ባለፈም ትኩረትን ስቧል። ቸልሲ፣ ሪያል ማድሪድ እና ፓሪስ ሰን ዠርሜንም የእሱን እድገት በቅርበት እየተከታተሉ እንደሆነ ነው የሚታወቀው። የማድሪድ እና የቸልሲ ስካውቶችም በዚህ ውድድር ዘመን በቦርንመዝ ጨዋታ ላይ ዘወትር የሚገኙ ሲሆን የፓሪስ ሰን ዠርሜን ፍላጎት ደግሞ ክሩፒ በፕሪሚየር ሊግ መድረክ ራሱን በደንብ ሳያስተዋውቅ ከወራት በፊትም የጀመረ ነው። ቦርንመዝ የክሩፒን ፊርማ ለማግኘት በየካቲት 2025 ከኤፍኤ ሎሪዮ በ10 ሚሊዮን ፓውንድ ገደማ በማስፈረም ቆራጥ እርምጃን ወስዶ ነበር። በወቅቱ ዌስትሃም፣ ቶትንሃም እና አርቢ ላይፕዚግን በመርታት ያደረጉት ይዝውውር አሁን ላይ ካሉት እጅግ ብልህ የንግድ ስራዎችም አንደኛው ተደርጎ
እየተወደሰላቸው ይገኛል። ኤሊ ክሩፒም በዚህ የውድድር ዘመን ለቦርንመዝ ባደረጋቸው 20 የፕሪምየር ሊግ ጨዋታዎችም 8 ግቦችን ማስቆጠር ችሏል። ወደ ቦርንመዝ ከመጣ ጀምሮ ደግሞ ክሩፒ ከእድሜው በላይ የሆነ ብስለትን እያሳየ ነው የሚገኘው። ከፊት መስመር በየትኛውም ቦታ ላይ መጫወት የሚችል ሲሆን ቀልጥፍናን በግፊትም ካለ መረጋጋትና ኳስ በሌለበት ወቅት ደግሞ ሳይታክት ከመስራት ጋርም ያጣምራል። ይህ ወጣት አጥቂ ባለፉት 10 ዓመታት ውስጥም በጨዋታው ከታዩት ምርጥ አጥቂዎች መካከልም አንዱ በመሆኑ በኤምባፔና በአጉዌሮ ጭምርም እየተመሰለ የሚገኝ አይነት ተጫዋች ነው። ለሊቨርፑል በዚህ ተጫዋችም ሳቢነት ግልጽ ነው። በአሰልጣኝ አርኔ ስሎት ስር ክለቡ ወደ ከፍተኛ ደረጃ ሊያድጉ የሚችሉ ወጣት ተጫዋቾች ላይ ኢንቨስት ማድረጉን ቀጥሏል። የክሮፒ ብቃት ፈጣን፣ በቴክኒክ የታደለና እንዲሁም ደግሞ እየተማረ ያለ በመሆኑ ከዚህ ስልት ጋር ፍጹም ይጣጣማል። በክለብ ውስጥም እሱ ወዲያውኑ ቋሚ ተሰላፊ ከመሆን ይልቅ ለወደፊቱ ትልቅ የማጥቃት አማራጭም ሆኖ ሊያድግ የሚችል ተደርጎ ነው እየታየ እንደሚገኝ መረጃዎቹ የሚወጡት። ምንም እንኳን ክሮፒ እስከ 2030 የሚያቆየው ውል ቢኖረውም ቦርንመዝ ግን በሱ ዙሪያ ስላለው ከፍተኛ ፍላጎትም ግንዛቤ አለው። የክለቡ ምንጮች እንደሚያምኑት ተጫዋቹ ከ70 እስከ 80 ሚሊዮን ፓውንድ በማውጣትም የክለቡ የምንጊዜም ውድ ሽያጭ ሊሆን ይችላል። ይህ ዋጋ ደግሞ በችሎታ ብቻ ሳይሆን በአሁኑ ገበያ ላይ የተረጋገጠ ብቃት ያላቸው ወጣት አጥቂዎች እጥረት በመኖሩ የሚወሰን ነው። የሊቨርፑል ፍላጎት ክለቡን ከዋነኞቹ ፈላጊዎች ተርታ ቢያሰልፈውም እሱን ግን ከቦርንመዝ መነጠል ግን ቀላል አይሆንም ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። ሊቨርፑል በተከላካይ ክፍሉ ላይ እያደገ ያለውን የረጅም ጊዜ እድገትም እያሳየ ሲሆን አንድ የታወቀ ስምም እንደ መፍትሄ በድጋሚ ብቅ ብሏል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች እንደ ሰፊው የመከላከል ክፍል ተተኪ ስትራቴጂ አካል አድርገው ጃሬል ኳንሳህን ከባየር ሌቨርኩዘን ወደ አንፊልድ መልሰው ለማምጣት በቁም ነገር ነው እያሰቡበት የሚገኘው። ጃሬል ኳንሳ በ2025 ክረምትም በወቅት እንግዲህ በአሰልጣኝ አርኔ ስሎት ስር በተደረገው መጠነ ሰፊ የቡድን ለውጥም አካል ሆኖ ነው በ35 ሚሊዮን ፓውንድ ሊቨርፑል ለቆ መውጣቱ የሚታወሰው። ምንም እንኳን የአካዳሚ ውጤት የሆነው ተጫዋች የመሸጥ ውሳኔው በወቅቱ ብዙዎችን ያስገረመ ቢሆንም ሊቨርፑል ግን በውል ውስጥም መልሶ የመግዛት መብት ወይም ባይባክ ክሎዝ የምንለውን በማካተቱ ለረጅም ጊዜ ጥቅሙን አስከብሯል። እንደ አውሮፓውያኑ አቆጣጠር በ2027ም ስራ ላይ የሚውለው ይህ አንቀጽ የመርሲሳይዱ ክለብ ከፈለገም ጃሬል ኳንሳህን አስቀድሞ በተስማሙበት ዋጋ መልሶ እንዲያስፈርም እድል ይሰጠዋል። የሊቨርፑል የታደሰ ፍላጎት አሁን ካሉት ተከላካዮች ጋር ተያይዞ ካለው እርግጠኛ ለመሆን ጋር እየተያዘ ነው። ኢብራሂማ ኮናቴ የውል ዘመኑ ማብቂያ ላይ እየደረሰ ሲሆን አዲስ ስምምነት ካልተደረሰ በውድድር ዘመኑ ማብቂያ ላይም በነፃ ሊለቅ ይችላል። በተመሳሳይ ጊዜ ቨርጂል ቫን ዳይክም የ30 ዓመት አጋማሽ ላይ ይገኛል ወይም በ30ዎቹ ዕድሜ አጋማሽ ላይ ነው የሚገኘው። ስለዚህም ደግሞ በስራ ጫና ምክንያት አሁንም ተተኪ ተጫዋች ጥያቄዎችን አስነስተዋል። ክለቡ ጀረሚ ዣኩን ከስታድ ሬንስ ለማስፈረም በችግሩ በከፊል መፍትሄ የሰጠ ቢሆንም በውስጥ የሚደረጉ ውይይቶች ግን ሊቨርፑል የፕሪሚየር ሊግ ልምድ ያለውና የክለቡን ፍጥነትን የሚያውቅም ሌላ ደግሞ ተከላካይ እንዲጨምር እንደሚፈልጉ ነው የሚጠቁመው። ወደ ሌቨርኩዘን ከተቀላቀለ ጀምሮ ጃሬል ኳንሳ እድገቱን የቀጠለ ሲሆን በቡንደስሊጋና በአውሮፓ ውድድሮችም ጠቃሚ ልምድን ያገኘው ኳስን ተቆጣጥሮ የመጫወት መረጋጋቱ፣ የአየር ላይ ጥንካሬውና የተሻሻለ የመጣው የአቀማመጥ ግንዛቤው የእሱን እድገት በቅርበት ለሚከታተሉት የሊቨርፑል ምልመላ ባለሙያዎችም ዘንድ ሳይታወቅ አላለፈም። ይህ እድገቱ በብሔራዊ ቡድንም ደረጃም እውቅናን አግኝቷል። የ23 ዓመቱ ተጫዋች ባለፈው ዓመት ለእንግሊዝ ብሔራዊ ቡድን በመጀመሪያው ጨዋታን ያደረገ ሲሆን በአልቤኒያ ላይም 2-0 በሆነ ውጤት ለዓለም ዋንጫ ማጣሪያ በተደረገ ጨዋታም ቋሚ ሆኖ በመሰለፍም የእድገቱን ጉዞ አረጋግጧል። የኢብራሂማ ኮናቴ የወደፊት ሁኔታ እርግጠኛ ባለመሆኑ ቨርጂል ቫን ዳይክም ወደ ዕድሜው እየገፋ በመምጣቱ ምክንያት ለከፍተኛ ተከላካዮች የሚደረገው ፉክክር እየበረታ በመምጣቱ የዳበረ የአካዳሚ ውጤትን መልሶ ማግኘት ለሊቨርፑል ሳቢ አማራጭ እንደሚያደርገው ነው የተነገረው። ቸልሲ የሁሊያን አልቫሬዝን ዝውውር ለማሳካት የሚያደርገውን ጥረት እያጠናከረ ሲሆን አዲስ ዘገባዎች እንደሚያመለክቱት ሰማያዊዎቹ ቸልሲዎች ከክረምቱ የዝውውር መስኮት አስቀድሞ ከአትሌቲኮ ማድሪድ ጋር በሚያደርጉት ንግግርም ጥሩ መነቃቃትን እያሳዩ ነው። እንደ ኢኤስፒኤን አርጀንቲና ዘገባ ከሆነ ቸልሲ አሁን ላይ በድርድሩ ላይ እየገፋ የሚገኝ ሲሆን አርጀንቲናዊውን አጥቂ ለማስፈረም በሚደረገው ሩጫ ከአርሰናል ቀድሞ ተቀምጧል የተባለው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ያስፈረመው በ2024 ሲሆን እሱን ከማንቸስተር ሲቲ ለማምጣትም 82 ሚሊዮን ፓውንድ ገደማ ወጪ ማድረጉ ነው የሚታወሰው። በወቅቱ ዝውውሩ ትልቅ ትኩረትን የሳበ ነበር። ዲየጎ ሲሞኔም ቢሆን እንዲሁ የማጥቃት መስመሩን በሱ ዙሪያ ለመገንባትም ከፍተኛ ፍላጎት ነበረው። ሆኖም ግን ባለፉት ጥቂት ወራት የ26 ዓመቱ ተጫዋች አስቸጋሪ ነበሩ ለሱ በታክቲክ ለውጦችና በቡድን ውስጥ ባለው ከፍተኛ የቦታ ፉክክር ምክንያት ብቃቱ ቀንሶም ታይቷል። የቸልሲ ፍላጎት በረጅም ጊዜ እቅድ ላይ የተመሰረተ ነው። ክለቡ የማጥቃት ክፍሉን በንቃት እያዋቀረ ሲሆን
ሁሊያን አልቫሬዝን ደግሞ የፊት መስመሩን እየመራ የፈጣንና ጠንካራ ጨዋታ ጋርም ሊላመድ የሚችል አጥቂ አድርገው ይመለከቱታል። የሱ ሁለገብነት እንደ ዋና አጥቂ ወይም ትንሽ ዘግየት ብሎ ዲፐር መጫወት የሚችል በተለይም በግፊት የተሻለ ቅንጅትና አስተማማኝነትን ለሚፈልግ ቡድን ደግሞ እንደ ትልቅ አቅምም ነው የሚቆጠረው። ምንጮች እንደሚጠቁሙት ቸልሲ በዝውውር መስኮቱ መገባደጃ ላይም ከሚፈጠር የዋጋ ፉክክር ለመራቅም ቀድሞ ራሱን እያዘጋጀ ነው። ይህም አርሰናል አሁንም ፍላጎት እንዳለውና ድሉ ከተገኘ በቆራጥነት ወደ ድርድሩ ሊመለስ እንደሚችል በመረዳት እንደሆነ ነው መረጃዎች የወጡት። ሰማያዊዎቹ ቼልሲዎች ለሁሊያን አልቫሬዝ ዝውውር ጠንካራ ፉክክር ይጠብቃቸዋል። ከፕሪሚየር ሊጉ ውጪ ባርሴሎና ለረጅም ጊዜ ለሁሊያን አልቫሬዝም አድናቆት ነበረው። ሆኖም ግን በካምፕኑ ያለው ቀጣይነት ያለው የፋይናንስ ችግርም ዝውውሩን አስቸጋሪ ያደርገዋል። ይህም የተጫዋቹን መዳረሻ ወደ እንግሊዝ የመመለስ እድሉን ያሰፋዋል ተብሎ ነው የሚጠበቀው። የእውነታ ቼልሲ አትሌቲኮ ጥያቄዎችን ለመቀበልም ከወሰነ ወደ ፕሪሚየር ሊግ መመለስም ተጨባጭነት ውጤት ነው ብሎ እንደሚያምን አድርጎታል። ዋናው ነጥብ ግን አትሌቲኮ ማድሪድ ተጫዋቹን ለመሸጥ ምን አይነት ጫና የለበትም። በቅርቡ በተደረገው ኢንቨስትመንትም ቀደም ሲል የነበሩት የፋይናንስ ስጋቶችን የቀረፈ በመሆኑ ክለቡ ድርድር ከጀመረ ከፍተኛ ክፍያን ለመጠየቅም ነጻነት ይሰጠዋል። ስለዚህም ደግሞ ማንኛውም ስምምነት አትሌቲኮ ለተጫዋቹ ከከፈለው ዋጋ በላይም ሊጠይቅ የሚችል ከፍተኛ ወጪን ይጠይቃል ተብሎ ነው የሚታሰበው። ቶተንሃም የራንዳል ኮሎ ሙአኒን አጭርና ተስፋ አስቆራጭ የነበረውን የሰሜን ለንደን ቆይታ ለማክተም እየተዘጋጀ ሲሆን የአሁኑ የውሰት ውልም ወደ ቋሚ ዝውውር የመቀየር ምንም አይነት እቅድ የለውም። እንደ ቲም ቶክ ዘገባ ከሆነ ስፐርስ የውድድር ዘመኑ ሲጠናቀቅ ይህ የፈረንሳይ ብሔራዊ ቡድን ተጫዋች ወደ ፓሪስ ሰን ዠርሜን እንዲመለስ ቀድሞውን ወስኗል። ራንዳል ኮሎ ሙአኒ በ2025-26 የውድድር ዘመን ለማጥቃት ክፍሉ ፍጥነትን፣ እንቅስቃሴንና የግብ ስጋትን ይጨምራል ተብሎም በትልቅ ተስፋ ነበር ወደ ቶትናም የመጣው። ሆኖም ግን ያ ተስፋ በሀገር ውስጥ ውድድሮች ላይ ሊሳካ አልቻለም። የ26 ዓመቱ ተጫዋች በሁሉም ውድድሮች የማስቆጠር የቻለው 3 ግቦችን ብቻ ሲሆን 17 የሊግ ጨዋታዎችን ደግሞ ቢያደርግም አሁንም በፕሪሚየር ሊጉ የመጀመሪያ ግቡን ወይም ደግሞ አሲስቱን እየተጠባበቀ እንደሚገኝ ነው እየተመለከትን የምንገኘው። ከተጫዋቹ አንጻር በቶተናም ያለው ቆይታ ለአጭር ጊዜ ስምምነት በላይ የመሆን እድሉ አነስተኛ እንደሆነ ለረጅም ጊዜ ሲሰማው ቆይቷል። ራንዳል ኮሎ ሙአኒ በክለቡ እቅድ ውስጥም ግልጽ የሆነ የረጅም ጊዜ ሚና እንደሌለው ገና በጊዜም እንደተረዳ የሚታመን ሲሆን ቶተናም ሁኔታውን የያዘበት መንገድም ይህንን እምነቱን ሊቀይረው እንዳልቻለ ነው የተገለጸው። ስፐርስ ተስማሚ እድል ከተገኘ የጥር የዝውውር መስኮት እንዲለቅም ፍቃደኛ የነበሩ ቢሆንም ምንም አይነት ተጨባጭ ጥያቄ ግን አልቀረበም። ይህም ደግሞ አጥቂውን በሊጉ በቂ በራስ መተማመንና መነቃቃት ሳይኖረው አልፎ አልፎ ብቻ እየተሰለፈ እንዲቆይም አድርጎታል ነው የተባለው። የሚገርመው ነገር የራንዳል ኮሎ ሙአኒ በአውሮፓ መድረክ ያለው ብቃትም ከሊጉ የተለየ ታሪክ አለው። በቻምፒየንስ ሊግ 3 ግቦችንና 2 አሲስቶችን በማበረከት የተሻለ እንቅስቃሴን አሳይቷል። እነዚህ የጨዋታና በአንድ ወቅት ደግሞ በአውሮፓ ተፈላጊ አጥቂ እንዲሆንም ያደረጉት ብቃቶቹን ብልህ እንቅስቃሴ፣ ጠንካራ ጫናና በትልቅ ጨዋታዎች ላይ ያለው መረጋጋትን ያሳዩ ነበሩ። ሆኖም ግን የቶትናም ቅድሚያ የሚሰጠው ጉዳይ ሁልጊዜም የፕሪሚየር ሊግ ውጤትን በመሆኑ ራንዳል ኮሎ ሙአኒ በዚህ በኩል ክለቡን ማሳመን ግን አልቻለም። የሊጉ አካላዊ ፍላጎት፣ የተከላካዮች አደረጃጀትና ወጥ የሆነ የኳስ አቅርቦት ማጣት ለውድቀቱም የራሳቸውን ድርሻ ቢኖራቸውም በመጨረሻ ግን ቶትናም ተጫዋቹን ለቡድኑ ተስማሚ እንዳልሆነ ደምድሟል። የኮሎ ሙአኒ ወደ ፓሪስ ሰን ዠርሜን መመለስ አሁን ላይ የማይቀር ቢመስልም በፓሪስ ያለው የረጅም ጊዜ የወደፊት እጣ ፈንታ ግን አሁንም እርግጠኛ እንዳልተኮነበት ነው መረጃዎች የወጡት። የሳንድሮ ቶናሊ የወደፊት ቆይታ ከክረምቱ የዝውውር መስኮት አስቀድሞ ከእንግሊዝና ከጣሊያን የሚመጡ ፍላጎቶች እየበረቱ በመምጣታቸው ትኩረት እየሳበ ይገኛል። እንደ ቶክ ስፖርት ዘገባ ከሆነ ቶናሊ ወደ ሴሪኤው ለመመለስ ፍቃደኛ ነው። ይህ መረጃ ደግሞ የእሱን ፊርማ ለማግኘት እየተደረገ ያለውን ፉክክር አዲስ መልክ ሰጥቶታል። ቶናሊ በፕሪሚየር ሊግ ውስጥም በከፍተኛ ሁኔታ ከሚወራላቸው አማካዮች አንደኛው ነው። የእሱ የአመራር ብቃት፣ ታክቲካዊ ብልህነትና የጨዋታውን ፍጥነት የመቆጣጠር ችሎታው ለኒውካስል ፕሮጀክትም ማዕከላዊ ሰው አድርጎታል። በታይንሳይድ ኒውካስል ያለው አስፈላጊነት ቢታወቅም ስለ ረጅም ጊዜ ቆይታው ግን የሚነሱ መላምቶች ግን ሊቆሙ አልቻሉም። ማንቸስተር ዩናይትድ እና አርሰናል ሁለቱም በቶናሊ ላይ ፍላጎት አላቸው። በርካታ የእንግሊዝ ትልልቅ ክለቦችም ሁኔታውን በቅርበት እየተከታተሉት ነው። ማንቸስተር ዩናይትድ፣ አርሰናል እና ማንቸስተር ሲቲ ሁሉም ከዚህ ጣሊያናዊ ኢንተርናሽናል ጋር ስማቸው የተያዘ ሲሆን እያንዳንዳቸው የአማካይ ክፍላቸውን ደረጃ ከፍ ሊያደርግ የሚችል ተጫዋች አድርገው ነው የሚመለከቱት። በተለይ ማንቸስተር ዩናይትድ በዝውውር ገበያው ላይ ጠንካራ እንቅስቃሴን ያደርጋል ተብሎም ይጠበቃል። በአማካይ ክፍላቸው ላይ ለውጦችን ያደርጋሉ ተብሎም ስለሚታሰብ ቶናሊ ብቃታቸው ከተረጋገጠ እንደ ካርሎስ ባሌባ፣ ኤሊዮት አንደርሰን እና አደም ዋርተን ካሉ የፕሪሚየር ሊግ አማካዮች ጋር በዝርዝር ውስጥ ተካቷል።
ዩናይትድ በዚህ ክረምትም 2 አማካዮችን ለማስፈረም ያለው እቅድ የቡድን ግንባታው ያለበትን ደረጃ የሚያሳይ ነው። ምንም እንኳን የፕሪሚየር ሊግ ክለቦች የፋይናንስ አቅምና ዓለም አቀፍ ዝናን ቢያቀርቡም የጣሊያን ስሜታዊ ሳቢነት አሁንም ጠንካራ ነው። ዩቬንቱስ ለረጅም ጊዜ አድናቆት እንዳለው የሚታወቅ ሲሆን ቶናሊ ወደ ሴሪኤው ለመመለስ ያለው ፍላጎት ደግሞ ክለቡን አበረታቶታል። ወደ ጣሊያን መመለስ አማካዩ የሱን የጨዋታ ዘይቤ ከሊጉ ታክቲካዊ ፍላጎት ጋር ፍጹም ወደሚጣጣምበት ወደሚያውቀው የእግር ኳስ ባህልም እንዲመለስ ነው የሚያደርገው። ኒውካስል ተጫዋቹን ለመሸጥ ምንም አይነት ጫና የለበትም። ቶናሊ ለረጅም ጊዜም ደግሞ ውላ ያለው ሲሆን ክለቡም ደግሞ የሱን ዋጋ ከ80 ሚሊዮን እስከ 100 ሚሊዮን ፓውንድም እንደሚገምተው ጭምር ነው የተነገረው። ሪያል ማድሪድ የ27 ዓመቱን ተጫዋች ዋነኛ የአማካይ ክፍል ኢላማው እንዳደረገው ነው እየተገለጸም የሚገኘው። ሪያል ማድሪድ በሁሉም ውድድሮች ላይ ጠቃሚ የሆኑ እንግዲህ ተጫዋቾችን ለማምጣት ፍላጎት አለው። በድጋሚ ደግሞ ጠንካራ ተፎካካሪ መሆን የሚችል ቡድን ለመገንባትም ለቀጣዩ የውድድር ዘመን መሰረት መጣሉን ነው እየጀመረ የሚገኘው። እንደ ዲያሪዮ አስ ዘገባ ከሆነም ስፔናዊው ግዙፍ ክለብም የፓሪስ ሰን ዠርሜኑን ቪታኒያ እንደ ዋነኛ የአማካይ ክፍላቸው ኢላማ የለዩት ሲሆን የ19 ዓመቱ የኤዜድ አልካማር ተስፈኛ ተጫዋች ኬስ ሲሚትም ደግሞ እንደ ሁለተኛና ለወደፊት የሚታይ ደግሞ አማራጭ አድርገው ነው የሚመለከቱት። የማድሪድ የተጫዋቾች ምልመላ ስትራቴጂም አሁናዊ ተወዳዳሪነት ከረጅም ጊዜ እቅድ ጋር ማጣጣሙ ቀጥሏል። በላሊጋውና በቻምፒየንስ ሊጉ ጠንካራ ፉክክር ለማድረግ የሚፈልገው ክለቡ ጥቂት ነገር ግን ብልህ የሆኑ ተጨማሪ ተጫዋቾችን በሚቀጥለው የውድድር ዘመን ወሳኝ በሆኑ ቅጽበቶችም ልዩነትን ሊፈጥሩ እንደሚችሉ ነው የሚያምነው። የቪታኒያ ስም በማድሪድ የእጩ ዝርዝር አናት ላይ የተቀመጠው በበቂ ምክንያት ነው። በ27 ዓመቱ ፖርቱጋላዊ ኢንተርናሽናል ወደ ምርጥ ብቃቱ ምዕራፍም እየገባ ሲሆን በፓሪስ ሰን ዠርሜን ውስጥም ኳስን ተቆጣጥሮ በመጫወት መረጋጋቱ፣ በአቀማመጥ ረገድ ባለው ዲሲፕሊንና በሜዳ ላይ ባለው የአመራር ብቃቱ የሚደነቅ ቁልፍ ተጫዋች ሆኗል። የማድሪድ የአሰልጣኞች ቡድን እሱን ከፍተኛ ጫና ባለባቸው ጨዋታዎች ላይ የጨዋታውን ፍጥነት መቆጣጠር የሚችል አማካይ አድርገው ነው የሚመለከቱት። ይህ ደግሞ በአውሮፓ የጥንካሬ ዙር ደግሞ ጨዋታዎች ላይ ትልቅ ዋጋ የሚሰጠው ብቃት እንደሆነ ይነገራል። ሆኖም ግን እሱን ከፓሪስ መነጠል ግን ቀላል አይሆንም። ቪታኒያ እስከ 2029 የሚቆይ ውል ያለው ሲሆን በፓሪስ ሰን ዠርሜን የአማካይ ክፍልም መዋቅር ውስጥ ደግሞ ማዕከላዊ ሚና ባለበትም የፈረንሳይ መዲናም ደስተኛ መሆኑ ይነገራል። ይህ ደግሞ የረጅም ጊዜ ውልና በቡድን ውስጥ ያለው ስፖርታዊ አስፈላጊነት ጥምረትም ማንኛውም አይነት ዝውውርን ከፋይናንስም ሆነ ከዲፕሎማሲ አንጻርም ውስብስብ ያደርገዋል። እንደ አማራጭ ሪያል ማድሪድ ከሆላንድ ሊግ ወይም ኤር ዲቪዜ ብቅ ካሉ ድንቅ ወጣት ተሰጥኦዎች አንዱ የሆነውን ኬስ ሲሚትን ሲከታተል ቆይቷል። በ19 ዓመቱ የኤዜድ አልካማር አማካይም በቴክኒክ ጥራቱ በብልህነቱና ከእድሜው በላይ በሆነ ደግሞ ብስለቱ አስደንቋል። ገና ሙሉ በሙሉ ዝግጁ ነው ተብሎ ባይታሰብም ማድሪድ ኬስ ሲሚትን ቀድሞ ወደ ክለቡ ከመጣም በልማት ላይም ትኩረት በሚያደርገው የክለቡ ሁኔታ ውስጥም ሊያድግ እንደሚችል ነው የሚያምነው። የማድሪድ የክረምት እቅድ አሁን ላይ በስርዓታቸው ውስጥም ያሉ ተጫዋቾችን ማቀናጀትን ይጨምራል። ኤንድሪክ ፊሊፔና ኒኮ ፓዝ ከውሰት መመለሳቸው ለቡድኑ ደግሞ ጥልቀትና አዲስነትንም እንደሚጨምር ነው የሚጠበቀው። ይህ ደግሞ ከተመረጡ ውጫዊ ዝውውሮች ጎን ለጎን ባሉት ውስጣዊ መፍትሄዎች ላይ ያለውን እምነት ያጠናክረዋል ተብሎ እንደሚታሰብ የወጡ መረጃዎችም ያሳያሉ። ሜሰን ግሪንውድ በፈረንሳይ እያሳየ ያለው ዳግም መነቃቃት ከፕሪሚየር ሊጉ ያለውን ፍላጎትም የቀሰቀሰ ሲሆን ሁለት ትልልቅ የእንግሊዝ ክለቦችም በክረምቱ ደፋር ዝውውር ለማድረግም እያመዛዘኑ መሆኑ ዘገባዎች ይጠቁማሉ። እንደ ስፔኑ የዜና ምንጭ ፌጂያስ ዘገባ ከሆነ ሊቨርፑልና ቶትናም ሁለቱም የማርሴውን አጥቂም በእቅዳቸው ውስጥም አካተውታል ነው እየተባለም የሚገኘው። የክለቡ ከፍተኛ የዋጋ ጥያቄን አሟልተው እሱን ለማስፈረምም ዝግጁ ናቸው። ዘገባው እንደሚያመለክተው 78 ሚሊዮን ፓውንድ ወይም 90 ሚሊዮን ዩሮ አካባቢ የሚጠጉ ጥያቄዎችም ሊቀርቡ ይችላሉ። ይህም ደግሞ ግሪንውድ በፈረንሳይ ሊግም በሁለት ተከታታይ የውድድር ዘመናት ካሳየው ከፍተኛ ግብ የማስቆጠር ብቃት በኋላ አሁን ያለበትን ደረጃ የሚያሳይ ነው። ማንኛውም አይነት ደግሞ ዝውውር ማንቸስተር ዩናይትድም የፋይናንስ ጥቅም ይኖረዋል። ምክንያቱም ግሪንውድ ኦልትራፎርድን ሲለቀም ዩናይትድ ከቀጣይ ሽያጭ 50 በመቶን ለማግኘትም ተስማምቶ ነበር። ይህ ማለት ማርሴይ ተጫዋቹን ለመሸጥ ከተስማማ ማንቸስተር ዩናይትድ ከፍተኛ ገንዘቡን ያገኛል እንደማለት ነው። ወጣቱ አጥቂ በዚህ የውድድር ዘመን ለፈረንሳዩ ክለብ 22 ግቦችን ያስቆጠረ ሲሆን 8 ግቦች እንዲቆጠሩ ደግሞ አመቻችቶ አቀብሏል። ግሪንውድ በእንግሊዝ እግር ኳስ ውስጥ አሁንም አወዛጋቢ ስም ሆኖ የቀጠለ ሲሆን ወደ ፕሪሚየር ሊጉ መመለሱ በደጋፊዎች ዘንድም ጠንካራ ተቃውሞን ሊያስነሳ እንደሚችል በእርግጠኝነት መናገር ይቻላል። ይህ ሁኔታ በፈረንሳይ ካለው ልምዱ ጋርም በእጅጉ ይቃረናል። እንደ አውሮፓውያኑ አቆጣጠር በ2024
በጋ ላይም ማርሴን ከተቀላቀለ ጀምሮ ግሪንውድ ለስፖርታዊ ብቃቱ ብቻ ተቀባይነትን አግኝቶ በሊጉ ካሉ ምርጥ አጥቂዎችም አንዱ ሆኖ ራሱን አረጋግጧል። በመጀመሪያው ውድድር ዘመን አስደናቂ ብቃትን ካሳየ በኋላ የ24 ዓመቱ ተጫዋችም በዚህ የውድድር ዘመን ብቃቱን ይበልጥ በማሳደግ በሁሉም ደግሞ የውድድሮች ላይ በ30 ግቦች ላይም ቀጥተኛ ተሳትፎን አድርጓል። የሊቨርፑል ፍላጎት በአሰልጣኝ አርኔ ስሎት ስር ከሚያደርገው የቡድን ግንባታ ጋር የተያዘ ነው። ሊቨርፑሎች የማጥቃት አማራጮቻቸውን ለማደስም እየፈለጉ ሲሆን ግሪንውድ የግብ ስጋትና በቦታዎች ላይም ደግሞ የመቀየር ተለዋዋጭነቱን ለቡድኑ አዲስ ገጽታን ይጨምርለታል ብለው ያምናሉ። በክለብ ውስጥም እሱን ከሁጎ ኤኪቲኬ ጋር በማጣመርም ፈጣን የሆነ አጨዋወት ውስጥም ውጤታማ ሊሆን የሚችል ጥምረትም ለመፍጠር ፍላጎት እንዳለ ነው የሚታሰበው። በሌላ በኩል ቶትናም በቋሚነት ጨዋታዎችን ሊቀይር የሚችል አጥቂ ለማስፈረም በገበያ ውስጥ ይገኛል። ማርሴይ በመላው አውሮፓ በሱ ላይ ደግሞ እየታየ ያለውን ፍላጎት የተገነዘበ ሲሆን ዝውውሩን ደግሞ የሚመለከተውም የሚፈልገውን ዋጋ ከቀረበለት ብቻ እንደሆነ ነው የተነገረው። ማንቸስተር ሲቲ ከክረምቱ የዝውውር መስኮት አስቀድሞ አማራጮቹን በዝምታ እየገመገመ ሲሆን በእጩ ዝርዝር ውስጥ ብቅ ካሉ ስሞች አንደኛው የኖቲንግሃም ፎረስቱ ኤሊየት አንደርሰን ነው። እንደ ቲም ቶክ ዘገባ ከሆነ የፕሪሚየር ሊጉ ግዙፍ ክለብ የ23 ዓመቱን አማካይ ለማስፈረም እያሰበበት ሲሆን እሱን እንደ ወዲያውኑ መፍትሄ ደግሞ ሳይሆን እንደ ረጅም ጊዜ ኢንቨስትመንትም ነው የሚመለከተው። ሆኖም ግን የሲቲ ፍላጎት በእጅጉ ሊመሰረት የሚችለው ፔፕ ጓርዲዮላ በአሁኑ የውድድር ዘመን በኋላ በኢቲሃድ ስቴዲየም የመቆየት ወይንም ደግሞ ያለመቆየት ውሳኔ ላይ ነው። የጓርዲዮላ የወደፊት ቆይታ ተደጋጋሚ የመነጋገሪያ አጀንዳ ሆኗል። ማንኛውም ዋና የተጫዋች ምልመላ ውሳኔም ከክለቡ የአሰልጣኝነት አቅጣጫ ግልጸኝነት ጋርም የተያዘ እንዲሆን ነው የሚጠበቀው። የኤሊዮት አንደርሰን በኖቲንግሃም ፎረስት ቤት ያለው እድገትም የዚህ የፕሪሚየር ሊግ የውድድር ዘመንም የስኬት ታሪኮች አንደኛው ነው። ወደ ሲቲ ግራውንድ ደግሞ ከመጣ ጀምሮ በስራ ወዳድነቱና በተለያዩ ቦታዎች ላይ የመጫወት ችሎታው የሚደነቅ ነው። በራስ መተማመንም ያለውና ብቁ አማካይም እንደሆነ በርካቶችም ያነሱለታል። ወደፊት ገፍቶ መጫወት እንደሚችል ሁሉ የተከላካይ ክፍሉንም በመሸፈንም ረገድም የተካነ ሲሆን ማንቸስተር ሲቲም በሱ ሁለገብነት ተደንቋል። ሲቲ ኤሊዮት አንደርሰንን በጊዜ ሂደትም በጋርዲዮላ ስርዓት ውስጥም የሚፈልጉትን ታሪካዊ ዲሲፕሊንና ቴክኒካዊ ብቃቶችን ተምሮ የቡድኑ ቁልፍ አባልም ሊሆን እንደሚችል ተጫዋችም አድርገው ነው የሚመለከቱት። የእሱ ዕድሜና የፕሪሚየር ሊግ ልምድ ረጅም የመላመድ ጊዜ ከሚያስፈልጋቸው ሌሎች አማራጮችም የተሻለ እሱን ሳቢ ያደርገዋል። ለዝውውሩ የሚቀርብ ማንኛውም ጥያቄ ግን ከፍተኛ ክፍያን የሚጠይቅ ይሆናል። ኖቲንግሃም ፎረስት ተጫዋቹን ለመሸጥ ምንም አይነት ጫና የለበትም። የኤሊዮት አንደርሰን ዋጋም ከ80 ሚሊዮን እስከ 100 ሚሊዮን ፓውንድ ክልል ውስጥም እንደሚገምቱት ነው የሚታመነው። ይህ ዋጋም በክለቡ ፕሮጀክት ውስጥ ያለውን አስፈላጊነትና አሁን ባለው ገበያ ላይ ከፍተኛ የሊግ ልምድ ላላቸው ወጣት ሀገር በቀል ወይም ሆም ግሮን አማካዮችም የሚሰጠውን ከፍተኛ ዋጋ ያንጸባርቃል። የኖቲንግሃም ፎረስት አቋም በኤሊዮት አንደርሰን የውል ሁኔታ የተጠናከረ በመሆኑ በድርድሩ ላይም ደግሞ ሙሉ ብልጫ እንዲኖራቸው አድርጓል። ክለቡ የሚፈለገውን ዋጋ እስካልቀረበለት ድረስም የሚመጡ ጥያቄዎችን ውድቅ በማድረግ ቡድኑን በአማካዩ ዙሪያ መገንባቱን ይቀጥላል ተብሎ ነው የሚጠበቀው። ማንቸስተር ሲቲም የኤሊዮት አንደርሰንን እድገት በመከታተል ረገድ ብቻውን አይደለም። ማንቸስተር ዩናይትድም በራሱ አማካይ ክፍሉ ላይ መጠነ ሰፊ ለውጦችን ለማድረግ ደግሞ ስላቀደ ሁኔታውን በቅርበት እንደሚከታተሉት ነው የሚታመነው። ፖል ስኮልስ የቶተናሙ ተከላካይ ክሪስቲያን ሮሜሮን ያደነቀ ሲሆን ተጫዋቹን በማንቸስተር ዩናይትድ ቤት ማየት እንደሚፈልግ ነው የተናገረው። በቅርቡ ቶተንሃም በኦልድ ትራፎርድ በማንቸስተር ዩናይትድ በተሸነፈበት ጨዋታ መሀል ተከላካዩ በቀይ ካርድ ከሜዳ መውጣቱ ይታወሳል። ምንም እንኳን ከሜዳ ቢሰናበትም ክሪስቲያን ሮሜሮ ቶተንሃምን እያገለገለ ቢሆንም ለሱ ግን ድንቅ የውድድር ዘመንን እያሳለፈ ነው የሚገኘው። የሰሜን ለንደኑ ክለብ በአሁኑ ወቅት በፕሪሚየር ሊጉ 16ኛ ደረጃ ላይ እንደሚገኝ ይታወቃል። ከቻምፒየንስ ሊግ ይልቅ ወደ ወራጅ ቀጠናውም ደግሞ ቀርበዋል። ይህ ደግሞ ቢሆንም ለስኮልስ ለክሪስቲያን ሮሜሮና ለባህሪው አድናቆት የሰጠ ሲሆን የቀድሞ ክለቡ ማንቸስተር ዩናይትድ እሱን ለማስፈረም እድሉን እንዲጠቀም ነው የመከረው የቀድሞ ተጫዋቻቸው ፖል ስኮልስ። ፖል ስኮልስ ይህንን ካለበት ምክንያቶች አንደኛው ክሪስቲያን ሮሜሮ በቅርቡ በቶተናም ቦርድ ላይም ያለውን ቅሬታ በመግለጹ ነው። ቶተናም ከማንቸስተር ሲቲ ጋር ሲጫወት 13 ዝግጁ የሆኑ ተጫዋቾች ብቻ የነበሩት ሲሆን ሮሜሮ ይህንን መቃወሙ በክለቡ የጥር የዝውውር መስኮት እንቅስቃሴ ላይ የሰነዘረው ትችት ተደርጎ ደግሞ በርካቶች እንደቆጠሩት ነው ዘገባዎቹ እየጠቆሙ የሚገኙት። ስኮልስ ለጉድ ኤንድ ባድ ፉትቦል በተሰኘ ፖድካስት ላይ ሲናገርም ምን እንደሆነ ታውቃላችሁ፣ እኔ ግን ወደዋለሁ ይህን ተጫዋች ሲል የተናገረው እሱ እግር ኳስ ሲጫወት ማየት በጣም የሚያስደስት ነገር ነው። በቶትናም ውስጥ ካሉ በጣም ጥሩ ከሚባሉ ተጫዋቾች መካከልም አንደኛው እንደሆነ
ጠንቀቅ ያውቃለሁ ሲልም ጭምር ነው የሚናገረው ፖል ስኮልስ። እና ይህንን ተጫዋችን እወደዋለሁ፣ የሚችለውን ሁሉ ደግሞ የሚሰጥ ጠንካራ አግሬሲቭ ተከላካይ ነው። አንዳንድ ጊዜ ከሚገባው በላይ ጠንከር በማለቱ በኦልትራፎርድ እንደሚታየው ለቅጣት ይዳረገዋል። ሆኖም ግን ስለ ብቃቱ ምንም ጥርጥር የለኝም። እሱ ከአርጀንቲና ጋር የዓለም ዋንጫ አሸናፊ ሲሆን ራሱንም በተከላካይ መስመርም ያስመሰከረ ተጫዋች ነው። እንደ ባርሴሎናና አትሌቲኮ ማድሪድ ያሉ ክለቦችም ሁኔታውን በቅርበት የሚከታተሉትና ከሱ ዝውውር ጋርም ስማቸው የተያዙ ናቸው። ማንቸስተር ዩናይትድ ግን በመሀል ተከላካይ ክፍል ላይ በቂ ተጫዋቾች ያሉት እንደ ሌኒ ዮሮ፣ ማታያስ ደሊት፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ አይደን ሄቨን ያሉ ተጫዋቾች በዚያ ቦታ ላይ ስላሏቸው እንደ ሮሜሮ ያለ ተጫዋችን ግን ኢላማ ማድረግ ትርጉም የሚኖረው አሁን ካሉ ተጫዋቾች መካከል ክለቡን የሚለቅ ካለ ብቻ እንደሆነ የሚያሳዩ ዘገባዎች ናቸው የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር ነው ፕሮግራማችንን የምናበቃው። መልካም ቀን ይሁንላችሁ።